ጠንቋይ የሆነ ቄስ ነበር እየሰማችሁ ነው ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር ኦርቶዶክስን ሞድባት አንድ በጣም እንትን ያለኝ ኦርቶዶክስን ሞድባት በተለየ ማለት ኦርቶዶክስ ቤተክርስቲያን ሳስብ ማከብርበት አንድ የተለየ ነገር አይ ምን ይላል አዲስ አበባ መነኩሴ መስለው መነኩሴ ሳይሆኑ ቄስ መስለው በአብይ ጾም 4 ሰዓት ላይ ሬስቶራንቱን ተሰልፈው ይበላሉ ፓስተር ዮናታን አክሊሉ ለራሱ ያጻፈውን መጽሐፍ ቅዱስ በእጁ የጻፈውን ማለት ነው የ47000 ዲኖሚኔሽንን ያው ከገለብነው በኋላ በደንብ አርገን ለህዝብ ካስረዳም በኋላ አቤቱ ደግሰ ማልቋልና ከምድርም ፍቅር ጠፍቷልና ፓስተር ዮናታን አክሊሉ ለራሱ ያጻፈውን መጽሐፍ ቅዱስ በእጁ የጻፈውን ማለት ነው በአቤል በኩል እንግዲህ ለኢትዮጵያ ኦርቶዶክስ ተዋህዶ በዚህ ሰዓት ገዳም እየሄደ እየሰጠ ነው የሚገኘው ይህ ነውር አይደለ እንዴ ቆይ ነውር አይደለ ወይ በእጅ የተጻፈን መጽሐፍ ቅዱስ የተበረዘ መጽሐፍ ቅዱስ እንኩ አንብቡ ማለት እንደው ነውር አይደለ ጎበስ አረባካቸው ይሄን ነገር ተቃወሙ አዲስ አበባ መነኩሴ መስለው መነኩሴ ሳይሆኑ ቄስ መስለው በአብይ ጾም 4 ሰዓት ላይ ሬስቶራንቱን ተሰልፈው ይበላሉ ሰውያ እነዚህ ናቸው እኛ ነሳባት የሚሆኑት እንዲል ይሄንን ይተከማል ይሄ በመረጃ የተረጋገጠ ነው ነገር ካህንን ሰው እንዲጣል ስለዚህ ኃጢአትን አያስፈልግም እንደ አማካሪ ነው እንጂ እንደ መለኮታዊ መመሪያ ተቀብለን ለካህን ኃጢአታችንን አንናዘዝም የሚል ዘመቻ አለ በዛ ላይ ጥቂት ነገር ብቻ ነግራችኋለሁ ልብ ብላችሁ ስሙኝ እውነት ነው እንደተባለው ኃጢአትን ለጌታ መናዘዝ ይቻላል ወይስ አይቻልም የሚለውን መመርመር ያስፈልጋል የሰው ልጅ በዚህ ዓለም ላይ ሲኖር ይበድላል እንበድላለን ሰማያት እንኳን በእግዚአብሔር ፊት ንጹህ አይደሉም ማንም ሰው ንጹህ የለም የእግዚአብሔር ቸርነት ነው እንጂ የሚያኖረን ሁላችንንም ስራችን አይደለም የሚያኖረን እግዚአብሔር ያየውን ሳያሳይ የሰማውን ሳያሰማ ሽፍን አድርጎ በቤቱ ያኖረናል ስለዚህ ይህ እግዚአብሔር ይህ አምላክ ሰዎች በሚበድሉበት ሰዓት ለምንድነው ቀጥታ ወደሱ እንድናዘዙ ያልፈለገው ሰው መጀመሪያ ኃጢአት ሲሰራ ሰው ነው እግዚአብሔር ነው የፈራው እግዚአብሔር ይስጣችሁ ማን ነው የፈራው ሰው ነው ሰው አየኝ አላየኝ እዚህ አካባቢ አበሻ አለ እዛ አካባቢ አበሻ የለም ብለን ሀገር ቀይረን ከተማ ቀይረን ብዙ ጊዜ በደል የምንፈጽመው ሰው አየኝ አላየኝ ብለን ነው ስለዚህ የኦርቶዶክስ ወንድምና እህቶች ብትችሉ ዮሐድንና ሌሎችንም እንደዚሁ ወንድማችን እንትና ራሱ አክሊለ እየተረዳ አይደለም እርዳታ አልጠየቁ ግን 1 ሚሊዮን ፎሎወር አለው ስንት ሰብስክራይብ ነው ያለው አክሊለ ስንት ሰዎች ናችሁ ሰብስክራይብ ያደርጋችሁ 5000 ሰው $5 ቢያደርገው አክሊለ ሙሉ ሰዓቱን ወንጌል ተወስዱበታላችሁ ወደ ወንጌል ታመጡታላችሁ ከ1 ሚሊዮን ሰው 5000 ሰው $5 አከተመ ኢትዮጵያ ነው የሚኖረው $2500 ጥሩ ህይወት ያኖረዋል ገስዋት ሙሉ ሰዓቱን ለወንጌል ሰጥቶ ወንድምና እህቶቹን በወንጌል ያግዛል ወንድማችን ዮሐድ እንዲሁም እነዚህ እነ መምህር ኤፍሬም እነ መምህር ብሩክ ሌሎችም አባቶች እነ መምህር ቴዎድሮስ ቀሲስ ቴዎድሮስ ሌሎችም መልካም አባቶች እዚህ የሚገቡትን ምን ማድረግ ትችላላችሁ ትልቅ ማድረግ ትችላላችሁ ትልቅ ስለዚህ ኦርቶዶክሶች ይሄን በማድረግ ወንጌልን ትልቅ ማድረግ ትችላላችሁ ለማንም ጋለሞታ አንበሳ ከምታወርዱ ከማንም ጋለሞታ $5 ለስንት ወር ሰብስክራይብ እንደምታደርግ አስቧል
አንድ አንበሳው ከምታወርድ የዓመቱን ትዘጉታላችሁ። የዓመቱን ሰብስክራይብ ዘግታችኋል ያንድን ሰው። ስለዚህ ኦርቶዶክስ ወንድምናቶቼ እሷ ላይ በርቱ። እዛ ላይ የማንም ጋለሞታ ቲክታክ ላይ በኃይለኛው ጊፍት እየሰጣችሁ ባዶ ለሚጠቅም ነገር እንኳን የሌላቸው አንድ ነገር ለማትማሩባቸው አንድ እውቀት ለማትቀስሙባቸው አንበሳውን ስታጎርፉ ነው የምትውሉት። ስለዚህ እነዚህ የህይወትን ማርና ወተት ለሚሰጡ የኦርቶዶክስ አባቶች ኮስተር ብላችሁ እሱ ላይ ፎከስ ብታደርጉ ጥሩ ነው ብዬ አስባለሁ። እና ሰብስክራይብ ያላረጋችሁ በተለይ ዲያስፖራዎች እነዚህን አባቶች ወንድሞች ሰብስክራይብ በማድረግ ትልቅ በህይወት እያለ ነው የውሃድ በህይወት እያለ ነው እነዚህ መምህር ኤፍሬም እንደዚሁም ለመምህር ብሩክ ቀሲስን እንዲሁም መዝሙር ያሬድ በህይወት እያሉ ነው እስታችሁ መቆም ያለበት። በህይወት እያሉ መሞት የለባቸው። በክብር እስታችሁ ሐውልት መቆም አለበት። በክብር ኦርቶዶክስን የሚያስጠብቋት እነ ዘማርያም በክብር ሐውልት የሚቆምላቸው በህይወት እያሉ መሞት አያስፈልግም። በህይወት እያሉ እነዚህ እኮ የኦርቶዶክስን ምን እያስቀጠሉ የሐዋርያትን ትምህርት እያስቀጠሉ ያሉ አባቶቻችን ናቸው ብለው ፕራውድ ተደርገው የሚያገለግሉበት ቤተክርስቲያን ላይ እስታችሁ እንዲቆሙ ማድረግ ይቻላል። ከዛስ ምድረ ወሮ በላ ያፍራላ። ምድረ 47,000 ቦታ እንደ አሜባ የተበጣጠሰው አፍሮ ቁጭ ይህንን ነው። ስለዚህ እፎይ በጣም ማደንቅህ እግዚአብሔር ይጠብቅህ። ስለዚህ እፎይ እኔ ፔጅ ላይ አብረን ኮላብሬት የምናደርገው መቼ መሰላችሁ? ይህንን የ47,000 ዲኖሚኔሽንን ያው ከገለብነው በኋላ በደንብ አድርገን ለህዝብ ካስረዳም በኋላ ከዛ ከእፎይ ጋር ኮላብሬት አድርገን ፔጁን ይዘን 20,000 30,000 ሰው ቁጭ ብሎ ሙስሊም ወንድምና እህቶቼ ይቅርታ፣ ስድብ የለም፣ በስድብ አይደለም። የእናንተ የጻፋችሁት አዲሳችሁ ይነበባል። ስድብ አይደለም፣ መጽሐፋችሁ ይነበባል። ምክንያቱም እናንተ እንደፈለጋችሁ አድርጋችሁ ክርስቶስ ማን ነው ብሎ አህመድ ዲንጀበል ጽፏል ስለ ኢየሱስ ክርስቶስ። ኦርቶዶክስን የምወድባት አንድ በጣም እንትን ያለኝ ኦርቶዶክስን የምወድባት በተለየ ማለት ኦርቶዶክስ ቤተክርስቲያን ሳስብ የማከብርበት አንድ የተለየ ነገር አለ። ምን ይላል? አሁን እኛ ጋር ሲጠራ ወንጌል አማገስታ ኢየሱስ ክርስቶስ ጌታችን ምናምን፣ ኦርቶዶክስ ቤተክርስቲያን ግን ስትጠራው በጣም ነው የሚገርመኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እያለች ነው የምትጠራው። እነ ጳውሎስን እንኳን ስል ሐዋርያው ቅዱስ ጳውሎስ እያለች ነው የምትጠራው። እንዴት እንደምደሰት አፌ ላይ ቢለምድልኝ እንዴት በተደሰትኩኝ። ይሄ ኦርቶዶክስ ቤተክርስቲያን ለሐዋርያቱ የምትሰጠው ክብር፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምትሰጠው ክብር ምናምን፣ ስርዓቷ፣ አለባበሷ፣ ቅዳሴዋ ምናምን ኢየሱስ ተኮር ሲሆን እንዴት ነፍስ አይቀርልኝ። አንዳንዴ በመኪና እያለፍኩኝ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ለመተከዝ በቃ ራስን ለማዳመጥ ራሱ ደስ ይላል። የሆነ ደስ አይልም? ቦታው ጸጥ ያለ ነው። ሄደ እዛ መዝሙር እየሰማ ቁጭ ብለህ ራስን ሜዲቴት ታደርጋለህ። በቃ ራስን ታገኛለህ። እንዴት ደስ እንደሚል እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆኔ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው፣ ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንዲች እንደ ፔኒን ከን አታወጣላትም። ስርዓቷ በጣም ነው የሚስማማኝ። የአስተምህሮ ልዩነት ቢኖርም ከስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫ ዊትነስ ብትሄድ፣ በምናምን ብትሄድ አታገኝም። ይህን ስርዓት አታገኝም። ይህን ስርዓት አታገኝም። ስለ ማርያም እያሉ ያካፍላሉ።
ስለ መብርሃን እያሉ ያካፍላሉ። ስለ እግዚአብሔር እያሉ ያካፍላሉ። ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይኸው እያሉ ያካፍላሉ። መልካሞች ናቸው፣ ጥሩዎች ናቸው። ደሙን የሚያቀብለው ካህን ጠንቋይ ነበር ብሎ እንዴት መምህር ዘላለም ያስተምራል? እስቲ ይህንን ቪዲዮ ሰምተን እንመለሱላችሁ ነው። አንድ ጠንቋይ የሆነ ቄስ ነበር። እየሰማችሁ ነው። ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ ቀጥቅጠናል። የጠንቋይነት የማታውቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድስም። እሱ ቤተ መቅደስ ሲገባ ሁሉም ውጪ ነው የሚሆኑት፣ ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያቺን ልጅ አቅርቧት ቀጥ ብለው ወጡ። እየሰማችሁ ነው አይደል? አቅርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። አዎ ጠንቋይ ነኝ እኔ አለ። አዎ ጠንቋይ ነኝ፣ ምንም አንድና ሁለት የለውም። ግን የቤተ መቅደሱን በር ለመሳለም እሱም በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ። ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል አለ። እኔን በሳት ሰንሰለት አስሮኝ ንጹህ አይደለውምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል አለ። ይሰማችሁ? ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። ንጹህ የሆነው እግዚአብሔር ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ስጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም። ስጋ ወደሙን ለመቀበል ቅድመ ሁኔታ አታስቀምጥ፣ በካህን አታሳብ። የከፋውን ኃጢአት ጥንቆላ እንኳን ቢሰራ ስጋ ወደሙን የሚያቀብል ካህኑ ሳይሆን ክርስቶስ ነው እያለ ነው። ስለዚህ ምን ትጠብቃላችሁ?